አስኬት ነው ሀገርህ አሉኝ። እንግዲህ ከወሎ ተነስቼ ጎጃም ገብቼ ነው በዛው አድርጌ የተሻገርኩት ማለት ነው። የት ነው? ራያ ነው አልኳቸው አሉና ራያ እኮ የሰላም ሀገር ነው ልጄ ደግሞ ንጹህ ክርስቲያን ራያ የሙስሊም ሀገር ነው። አዎ ራያ እኮ የሙስሊም ሀገር ነው ልጄ ደግሞ ንጹህ ክርስቲያን ኦርቶዶክስ ነች። ምን ነው ምን አደረኩ? እዛ ይዛል ልኬር ነው አሉ። ከፈቀዱ በዚሁ ቀራለሁ አልኳቸው። ሲከታተሉኝ ምን ሲሉ ዋጋው ተርሰናይ መልስም አይሰጡኝም። ምክንያቱም ሽማግሌ የሚሄድልኝ የለም። ሽማግሌ ልከው እዛ ነው። በሌላ ጊዜ እሷም ያሉት አልቀረም ተምራ ትምህርቷን ተምራ ምን ብላ እዚህ አዲስ አበባ ውስጥ ከጊዜ በኋላ ሱዳን ገብቼ ነበር። ያን ሁሉ አሳልፌ ደብዳቤ ለመመራመር ይሄን እጽዋቶችን ለመመራመር ሱዳን ገብቼ ነበር። ከዛ ተመልሼ መጥቼ አሁን በቅርብ ቀን የዛሬ 8 ዓመት የታገኛታለሁ አዲሱ ገበያ ልይፋን። አዎ በስንት ዓመታችሁ? ብዙ ዓመት እንጂ እንዴት አረሳሃት አንተ? እንደው እግሬን እሷ በእግሬ አስታውሳኝ ደብይ ስትለኝ አስታወስኳት እንጂ ማምን ትልቅ ሰው ሆናለች ምን ብላለች ልጅ ወልዳ አግብታ ከዛ አይ ፍቅር ከባድ ነው። ስለዚህ ያኔ አንተ ስትጠይቅ እሷ ታውቅ ነበር ማለት ነው። ልይቷ የተከታተልኳት መንፈሳዊ ትምህርት እየተማረች እዛ እያገኘኋት እኔ ደግሞ አጨብጭቡ ዘምሩል ነበር አዛ ለመሰለ ብዙ ጊዜ ያው በክፍለ ሀገር ማለት ነው አንድ ባል ወይም ደግሞ አንድ አማች ሲጠይቅ ልጁ ሲጠይቅ ተደብቆ በድብቅ ልጆቹ አውቁ ሙዝ በድብቅ ነው። እቺ ግን አውቃለች ማለት ነው። እኔ ግን ነግሬያለሁ ለሱ አሃ ቤተክርስቲያን መንፈሳዊ ትምህርት እየተማረች ቤተክርስቲያን አገኛታለሁ። በዛ መጥቼ እዚህ ሙዚቃ ጀምሬ ነበር። እንግዲህ ይቅርታ ወደዛ ሳንገባ ምን መሰለህ አሁን በየፈርጁን ያዘው ብዬ መጀመሪያ ቆሎ ትምህርት ቤቱን ከዛ ሕክምናውን ከዛ ሙዚቃውን እያልን እንዳይቀላቀል ስለፈለኩ ነው። እዚሁ ቅኔው ላይ እንቆይና እስኪ እንደው ቅኔ መምህር እንደመሆን መጠን ወይ ከራስህ ወይ ደግሞ ከመምህራኖች የምታስታውሰው ቅኔ ካለ ነው ለቤተሰቦች እስኪ። አዎ ማን ነው አሁን ይንታ አክሊለ ብርሃን ቅኔ ነው ማረሰው ገና በልጅነት እኮ ነው የጽጌ ነው ሐላቤ ሐሊባ ለላይም አሜከላ መርበሃ አቢሜሌክ አሃ ይትርግጾ ላይ ክሌተ አይጋሪሃ ሐላሃ ዛምላኬ ነው። አሁን ይህን ታክል ብርሃን ቅኔ ነው። እስኪ ደግም ዘሩ ከበድ ያለ ነው። አዎ በጣም መላ ሐላቤ ሐሊባ ለላይም አሜከላ መርበሃ አቢሜሌክ አሃ ይትርግጾ ላይም ክሌተ አይጋሪሃ ሐላሃ ብለው ዛምላኬ የዘረፉት አይረሰኝም። ይተርጎም አዎ እስኪ ሐላቤ ሐሊባ ለላይም አሜከላ መርበሃ አቢሜሌክ የተባለ ላምና በሬ የሚያረባ የሱ እረኛ የሆነ አሜከላ እረኛ ይትርግጾ ላይም ክሌተ አይጋሪሃ ሐላሃ እንግዲህ ያን አሜከላ እሾህ ነው። በስደቷ ጊዜ እግሯን ይወጋትን ነው። ያ ሁለት እግሮቿን ወደረ ወይም ሁለት እግሮቿን ሐላሃ ወደረ ያለው እንግዲህ ቆምጥተ ነው። ክሌተ አይጋሪሃ ሐላሃ ሁለት እግሮቿን ወድሮ ወተቷን ተቀበላት ነው። ወተት የተባለው ማን ነው? ሐሊብ ክርስቶስ ላይ እመቤታችን ናት። መርበሃ አቢሜሌክ እንግዲህ ያው ታሪኩን ታውቀዋለህ። የላምና በሬን የሚጠብቅ የአቢሜሌክ እረኛ እሾህ ሁለት እግሮቿን ወድሮ ወተቷን አለባት አሉ። ላይም እመቤታችን ናት። ጣዕዋ ክርስቶስ ሐሊብ ቅብ ክርስቶስ። ይህን እኮ ባለማወቅ ነው። ይህን መጽሐፍ ቅዱስ ይህን እኮ አንድምታውንና ግዕዙን ባለማወቅ ነው በድፍረት ብድግ ብለው የሚናገሩት። ነጋሽው ብድግ ብለው ቤዛት ባለም ማርያም አትባልም የሚሉት ምን አህያ ቢጭ ነው የማይነሳ ካባና ቆብ ተሸክመው በጣም የሚያሳዝን ይሄን ዘለቅ ጠለቅ ብለው ቢገቡ እኮ በድፍረት እኮ ይህን ነገር እናትክን የምዘልፈው እኮ ወይም ሰይጣን ሲያድርብህ ነው ወይንም ደግሞ ፍጹም ባለጌ ተቆንጥጠህ ያላደክ ጋጠወጥ ስትወድቅ ለዛውም እኮ የማን እናት ናት? የፈጣሪ ናት። የፈጣሪ እንዴ እግዚአብሔር ምስሌክ የተባለችው ለዛው እግዚአብሔር እናት እኮ ነው። አዎ ናው ተጸንሲ ወተወልድ የወልደው ተሰሚዩ ኢየሱስ አማኑኤል ተብላለ። እግዚአብሔር ምስሌክ እኛ አሁን የምንፈልገው እግዚአብሔር ካንቺ ጋር ነው የተባለችን ሴት ስሎ መስደብ ምን ይሉታል? አታስፈልግም እግዚአብሔር ካንቺ ጋር ነው ተብላ እሺ እንደው ሌላውን እንቶ ትውልድ ሁሉ ብጽዕት ይሉኛል ያለችውን እሺ በእሷ አንደበት ነው እሷ ናት ያለችው ብለን እንቶ በቃ እንቶ እሷ ነች ያለችው ብለን በቃ
ያው ጥላቻ እንደው ሰይጣን እንኳን በልባችን ጥላቻ ውስጥ ካሳደረብን እስኪ እንደው እሱን ዝም እንበል። ቢሆንም እኮ በጣም ቅዱስ እኮ እግዚአብሔር ከአንቺ ጋር ነው ብሎ መልአኩ እግዚአብሔር ከሷ ጋር የሆነችን እናት አታስፈልግም በምን ክብሯ ነው ምን አገባት ተብሎ መዝለፍ ማለት እግዚአብሔር አብሮ አልተዘለፈም፣ ተሰደበ እንጂ ተደበደበ ማለት እኮ ሁለተኛ ስቅላትን በጳጳሳ ድሮም እኮ ካህናቶች ናቸው አሳልፈው እኮ ለሰቃይ የሰጡት። እግዚአብሔር ከአንቺ ጋር ነው የተባለችን እናት እግዚአብሔር ከሷ ጋር አለ ተብሎ የተነገረላትን እግዚአብሔርን እኮ ሳይነጥሉት አብረው ነው የደበደቧት። እሷንም ይሄ ማለት እኮ ይኸውልህ አሁንም ሰኝ እኔ አንተ እናት በሰድብ የተሰደው ማን ነው? አንተ ሁላ ነው እኔ ነኝ። ስለዚህ እሷ አታስፈልገኝም ማለት ጌታም አያስፈልገኝም ማለት ነው። በጣም ይሄ ማስተዋል ያስፈልጋል። ይሄ የአእምሮ ስፋትን ይፈልጋል። በጣም መልካም። እስኪ እንደው ከአንተስ ከራስህ ቅኔ ይኖራል? እንግዲህ እንደው ጀባ የምንላቸው ቅኔ መምህር አይደለም? ዕለታዊ ይሁን የኖረ ይሁን እንደው ምንማ የምወደው የዕለታዊ ነው። ዕለታዊ ዛሬ ማን ነው ቀኑ? ደስ ይላል። እሁድ ነው። በዛ ደግሞ መስቀል ነው። ካሰለ ደግሞ ወቅታዊ ደግሞ አለ የማርያም አሁን ከቤዛ ጋር ተያይዞ ደግሞ ወቅታዊ ማለት ነው። ወቅታዊ ጉዳይ ሰሞኑን ማለት ነው። እሱንም ማንሳት ይቻላል። ዞዞ ግን እንደተመቸ ወዳጅ ይሄ ቅኔ እናንተ ጸጋ ነው። ጥሩ ነው። እስኪ ለመስቀሉ እንትን ልበል። እሺ ሰንበትና መስቀል እንግዲህ ያው ሰንበትና መስቀል መስቀሉን እስኪ ታሪኩን በአንድ አፍታ እናንሳው ይቻላል። ከታሪክ ተነስቶ ነውና ቅኔ የሚዘረፈው። ለምሳሌ እንግዲህ የቆስጠንጢኖስ ታሪክ አይደለም መስቀሉ እያልነው እንድንሄድ ነው። አሁን እኮ ተቀብሮ የነበረው አሁን እኮ ታሪክን መቅበር ስለሆነ እነዛ ተይዞ ያለው ታሪኩንም ይዘን ትውልዱን ታሪክ እያስተማረ ነው። ነገጧት እኮ የጌታ እናት የሆነችው አሁን ጸቡ እኮ መስቀሉን ጋር እኮ ነው። ከደረት ላይ መስቀሉ በመስቀሉና የእናቱን ስዕል አድርጎ እናቱን መዝለፍ ማለት እኮ መስቀሉን ጋር ነው። አሁን ትልቁ ጸባችን ተጣላን ነው እኛ ፍጥረቶች። እኔ በአንድ ሰው ብቻ አይደለም እኮ ሰይጣን እኮ በጥቅሉ አንድን መንጋውን ነው አይደል መጀመሪያ የሚመጣው መንጋውን ነው እኮ በቃ ማለት እረኛውን ነው መንጋው እንዲበተን መጀመሪያ የሚመታው እኮ ሰይጣን እኮ እረኛውን ነው መንጋው እንዲበተን። በነገራችን ላይ የጳጳሳት እንትን የሚያደርጉት አለ አይከኑ ላይ የሚደረገው ምን ጊዜም የድንግል ማርያም ስዕልና የልጇ ጋር ያለችበትን ነው። እሱን እንግዲህ እዚህ ጋር እሷን ከልብህ በማስመሰል ከልብህ ላይ ያስቀምጠህ ከልብህ አውጥተህ ከልብህ ላይ በማስቀመጥ ከውስጥ የሌለ ከላይ ግን ይሄ ነው ማለት ነው። እና ምን አለው ከጭንቅላቱ ላይ ከመቤታችን ከስዕሉ መስቀል አለው አይደል? ከመያዣው መስቀል አለው። እሱም እንግዲህ አብሮ እዚህ ጋር በትረ መስቀሉን እደ መስቀሉን ተይዞ ይህ ነገር በአደባባይ ይህ ነገር መፈጸም ማለት በጣም 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 የሚያሳዝን ነውና ምንድነው ወደ ቅኔያችን እንሂድ። ስለ መስቀሉ መስቀሉ እሌኒ አይደለች? እሌኒ በጣም አንዳንድ ጊዜ ቅኔ ያነሳዋልና እሌኒ እምነ አብዛሂተ ብዙኅ ጸጋ ሐፀነቶ በዕፀ አውል ለመስቀል ቴሮጋ ሐጠነቶ ነው። ሐፀነ አሳደገ ሐፀነ አቀፈን እንተላለ ሊሆንም ይችላል። ሐጠነቶ በጢሰ አውል ለመስቀል ቴሮጋ ገብቶኛል። ምስጢሩ አጨብጭብ ይደገም እስኪ። እሌኒ እምነ አብዛሂተ ብዙኅ ጸጋ ሐጠነቶ በዕፀ አውል በጢሰ አውል በዕፀ አውልም ልንለው እንችላለን። በቆጽለ አውል የወይራ እንጨት ነው እንግዲህ ብዙ ጊዜ ለመስቀል ቴሮጋ። መልካም እስኪ ይብራራ። የሚገርም ምስጢር ነው። እሌኒ የተባለች እናታችን መስቀል ቅቤን በወይራ እንጨት ጢስ በቅጠሉ ወይም በእንጨቱ አጠነችው። አለቀ። ይሄ ነው። ጥሪ ያለ ያው ሰምነው አርጉ ይገባቸዋል። እንግዲህ ሰምነው አርጉ እናቶቻችን ቅቤ ሊያጠራቅሙ ወይም ወደ ገበያ ሊወስዱ ሲሉ ወይንም ደግሞ እርጎውን እንግዳ ሊመጣባቸው ሲል በወይራ እንጨት አጥነው ነው ቅቤውን ይሁን ስራው ይቀባልኩ
በእኛ በራያ እንግዳ ከመጣ ቅቤ ካናትህ ላይ ሳታደርግ አትወጣም። አበልጅ ልትሆን ትችላለህ። ወግ ነው፣ ህግ ነው፣ ስርዓት ነው። ያን ሽታው እንዲጣፍጥ እንደ ዛሬ እንዳሁኑ ዶዶራንት የለም፣ ሽቶ የሚባል የለም። አርቲ የሳርጢስ ወይንም ደግሞ ወይራ ነው። ግን በይበልጥኑ እርጎውን የሚያጥኑት እናቶቻችን ሲጠጡትም ያው በእኛ በራያ በቅል ነው፣ በሽንክራ በቅል ነውና በሱ ወይራው ታጥኖ እርጎ ተገልብጦ ነው የሚሰጠው። ያ ነው ለሰም ለወርቁ ደግሞ ያን በጭስ ጢሱ ሲባል ጭስ እያልኩ የምጠቀመው ያው የዘመን ያመጣውን ባህል ነው። ጢስ ነው ትክክለኛው። እና ያን አስደመራ በጢሱ አማካኝነት መስቀሉ ያለበትን አመለከተ። መስቀሉ በዛ አማካኝነት ጢሱን በጣኑ ላይ አድርጋ አመለከተ። ተቆፈረ፣ ወጣ። ይሄን ለማንጸባረቅ ነው። መልካም። እናት እሌኒ የቅቤ ዕቃዋን በወይራ ጢስ አጠነችው። የቅቤ ዕቃዋን ያጠበችው ነው። በዚህኛው ደግሞ ወርቁ ደግሞ ሲመጣ ደግሞ እሌኒ ደግሞ ያን መስቀሉን በጢስ አማካኝነት መስቀሉን አገኘች ለማለት እየሰማችሁ ከሆነ እንግዲህ ቅኔ ማለት እንደዚህ ነው። ቅኔ ማለት ከአንድ ትርጉም ወይም ደግሞ ከአንድ አረፍተ ነገር የተለያየ ምስጢርን ማፍለቅ ማለት ነው። መምህር እጅግ አመሰግናለሁ። በዚሁ ለተመልካቾች እንዲሁም ብዙ ሊቃውንት ነው የሚዲያ የሚያዩና ምናልባት በሰምና ወርቁና በዜማ ያልተስተካከለ ካለ አስተያየት ቢሰጠኝ በጸጋ የሚቀበል መሆኑ ጥሩ። ይሄ የትትና ማለት ነው። አይ ግን ያው እኔ ግን ሳይሆን ዜማው ይሰብራል መሰለህ። እሌኒ ንግስት አብዛይ ምልዕተ ብዙ ጸጋ ወይም አብዛይቶ ብዙ ጸጋ አጠነቶ በዕፀ አውል በቆጽላ አውል ለመስቀል ቴሮጋ አልሰበረም። በቃ ያው ብንዘመው ያው ተክሌን ይዘም የሚል አሳይ ይችላል። እንዳልሰበረ ነው። አቋቋም ተክሌን እንዴ እናው አይ ዜማው አልሰበረም። ሰበረ የምትል ካለ በኮሜንት አስቀምጥ። ስለምትቀበላለሁ በጸጋ ስለምስጢሩም የሆነ ቢስተካከል የምትለው ካለ ወዳጅ አስቀምጥ። አሁን አንዳንዶቹ በዝም ጥራዝ ነው ተቀመጡና የሆነ ነገር ስትል አይ ይሄ እኮ እንዲህ አይደለም እንዲህ ቢሆንም ግን እኮ ራሱ አይደለም እኮ በስጥሩ የለም። አሁን በቅርብ ጊዜ ቅኔ የሆነ በራሴ እንትን በቲክቶክ አካውንቴ ለቄ ነበርና ሰብሬ ያቀረብኩት አለ ለመማማሪያ እኮ ነው። አሁን በስህተት ይሄ ነገር ከሆነ አስተያየት ስጡኝ አልኳቸው። በጣም ጨዋ ህዝብና የተማረ ህዝብ መሆኑን ይሄ ከዚህ ቢሆን ይሄ ከዚህ ቢሆን የተስተካከለውን እሰየው ብለው ግን ነጠላ ለብሰው የቤተ ክርስቲያን ልጆች መስለው በጎን ይሄ ተረት ነው፣ ይሄ ግጥም ነው፣ እኔም ኦርቶዶክስ ነኝ የሚሉ ግን መብዛታቸው። በነገራችን ላይ በዚሁ ግረግረ መልስ ሀሳብ ባለፈው ስለ ቤዛ ተነስቶ ስለ ድንግል ማርያም ቪዲዮ ሰርተህ ጭነህ ነበር ቲክቶክ ላይ። ያን ቪዲዮ ደግሞ አወርዶ አንድ መሀይም ልሙጥ መሀይም ነው፣ ምን የሚያውቀው ነገር የለም ስለ ትምህርት ማለት ነው። አንተን እየተቻየውን አንተ ብቻ አይደለም ሌላም ጓደኛዬ ማውቀው እንደዚሁ ሁለታችሁን አንድ ላይ አድርጎ እነዚህ ምዕመናን እያለ ረበሹ ምዕመናን ያለው ነው ሲናገራቸው በጣም ነው የተገረምኩት። አይ አንዳንዴ ያለማወቅ እንደዚህ ደፋር ያደርጋል እያልኩ ነበር። አይ እንስሳት ነው ያን ቪዲዮ ልክ የታደረ አንተ ሲዮ ይሄ ነገር እንደው ምዕመን ነው ወይስ ምንድነው ብዬ ልክ ነበርና እንስሳ ተነፈሰ ተብሎ አፍንጫ ይያዝም። እኔ ለሱ መልስ አልሰጠውም ስለማይመጥነኝ ስለማያለኝ መስሎም ስለማይታየኝ። ምዕመናን ለምሳሌ ምዕመናን ረበሹ አባቶች ነበሩ መገሰጽ የሚገባቸው ድሮ ነው ያለው። በጣም ጥሩ። ይህ አባት እነኛ አባቶች እኮ ከህዝብ ነው ከህዝብ እኮ ነው የወጡት አይደል? እንኳንስ ይሄንና አንድ አባት መላው የቤተ ክርስቲያኗ ሊቃነ ጳጳሳት ስህተት ውስጥ ቢገቡ እኮ ህዝብ ይዞ እኮ ለህግ እንትን ማለት ማቅረብ ይችላል እኮ። ከሲኖዶስ ውስጥ ወይም ከአስተምህሮ ውጭ የሆነ ነገር ህዝብ ያልገሰጸውን ታዲያ ቆይ አይ ይህ ሰውዬሽ በነገረ ማርያም ወይንም ደግሞ በነገረ መለኮት ወይም በትምህርቱ ተሳሳተ እንባል ወይም ተሳሳቱ እንባል። ያው አሁንም ደግሜ ነው የምናገረው፣ አንቱ አልልም። በቃ ጨርሳል። አዎ እኔ አንቱ አልልም። ምን ስራትች ስንት አንቱ የሚባል እያለ እና ልን የፈለኩበት ምክንያት እኔ ተምረው ነገጧት ይሄን ነገር አስተምህረው ምስጢሩን አውቆ ይሄን ነገር ትክክለኛ በተሳሳተው ነገር ይሄ ተሳስቻለሁ ካለማወቅ ነው ካለ ተምሮ መጥቶ አባቶች ሲያረጋግጡለት አዎ ተምሯል፣ ይህ ሰውዬ ጳጳስ ነው ተብሎ ስሙ እንዲጠራ ከተባለ አብሬ ተከትዬ አንቱ ልል ይችላል።
ከዚህ ውጭ ግን ምንም ነገር በሜዳ ብድግ ተብሎ እናቴንና እግዚአብሔር ምስሌክ የተባለ እግዚአብሔር ከሷ ጋር ያለን ንግስተ ሰማይ ወምድር የዘለፈን ሰውዬ አንቱ ልልም አይገባኝም ልለውም አይገባም። ወደፊትም እኔ የሚልም ሰው እንዲህ ስተት አለ ነው የምለው። ለማንኛውም እና ምዕመኖች ረበሹ ብሎ የተናገረው ሰውዬ እንትን ልጅ አይቼዋለሁ። አሁን ያ እዛ ገና አንደበቱን አልፈታም። የ6 ዓመት ልጅ አለ የኔ እሱ እንኳን እንደው ጸያፍ ያውቃል። የሱን ያክል እንኳን ነውሩን የሚያውቅ ልጅ ተናገረ ብዬ ቦታ የሚለኝ። ለማንኛውም አንተ ባለሜመን ሰውዬ ሜመን ያልክ ቪዲዮ የሰራ ሰውዬ ይሄ ሰውዬ ሊቅ ናቸው። በቤተክርስቲያን ትምህርት አንቱ ከሚባሉ መካከል የሚመደቡ ሊቅ ናቸው። በቅኔው፣ በአቋቋሙ፣ በድጓው፣ በዜማው በልዩ ልዩ ጥበቦች የተካኑ ምርጥ ሊቅ ናቸውና ስላላወቃቸው ያው እንግዲህ ልቦና ይስጣቸው። ለማንኛውም ለተሳዳቢዎች አረ ችግር የለም። እኔም ቢያውቀኝ ባያውቀኝ መጀመሪያ የጌታውን እናት ባወቀ የተዘለፈችው እኮ እንደውም ትረባውን አይተዋል ወይ? ተአምረ ማርያም ማለት ተአምረ ኢየሱስ ብሎ እኮ ነው የተናገረው። ትክክለኛ ለእምነቱ ተቆርቋሪ ያልሆነ ስመውማ ወይ ተአምረ ማርያም ማለት ተአምረ ኢየሱስ ብሎ ነው የተናገረው። ደግሞ እኮ ከፋታቸው በእናቱና በልጇ በሁለቱ መካከል እኮ ነው ቃለ ትርብት የሚያዋርድ ተንኮላቸው ደግሞ ታውቃለህ። ማታ በዚህ ጋር ያደርጋሉ። እናት ነው ኦርቶዶክስ መስሎ ሰዎችን ለመያዝ ነው ያ የተነገረን እኮ ነው የተነገረ። ብዙሃን ይመጹ በስሜን ዘይብሉ አነ ውእቱ ክርስቶስ፣ እኛ ክርስቶሳውያን ነን ብለው የሚመጡ አሉ። የበግ ለምድ ለብሰው ተአቀቡ ኬማ ሐሳውያን ነቢያት ተብሎ የተነገረላቸው በዛ ጊዜ ተጠንቀቁ ነው ይመጣሉና። መልካም መምህርዬ፣ እንግዲህ እዚህ ጋር ስለ ቅኔው እየጨረስን ነው። ቅኔ ካስመረክ በኋላ ወዴት ነው የሄድከው? አቋቋም። እሺ አቋቋም ቤት ገባ። ከዛ ጨረስክ? ያው ሞከር አድርጌው በመካከል ላይ አንድ እንከን ገጠመኝ። ምን አይነት እንከን? ያኔ አቋቋም እየተማርኩ የፖለቲካ ውዝግብ ነበር። አቋቋም የት ነው? ወልዲያ ውስጥ። እሺ ባህር ዳር ነበር ጀመር አድርጌ የነበረው። ግን በጣም ሊቅ አባት የንታይ ለኢየሱስ ይባላሉ። አቋቋም የተማርኩባቸው ወደ እሳቸው ገባሁ። ወልዲያ አንድ እንከን ገጠመኝ። ከዛ በኋላ በዛ አማካኝነት ህወሓት መቼም ምን አይነት እንከን ነው? ህወሓት ያስር ነበር በዛን ሰዓት።